አብነሻን ምን ብለው ያምናሉ? በምን ላይ? በድንግል ማርያም ላይ ልክ አሁን እንዳነበብኩት ነው የሚያምኑት። ያላቅም መጽሐፋቸው አላነበብኩም። ላሳውቆት ይኸው። እሺ አንጻሃም በአቡነ ሽኖዳ የግብፅ ኦርቶዶክስ ቤተክርስቲያን አንጻር ስለ እመቤታችን ቅድስና፣ አማላጅነት፣ ክብር፣ ምስጋና፣ ወላዲተ አምላክነት ከምልአተ ኃጢአት ወይ ደግሞ ሀልዮ ነቢብ ገቢር ንጽሕት መሆን ደጋግሞ በመጻፍና በመናገር የሚታወቁት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ጥንተ አብሶን በሚመለከት ያላቸው አቋም ግን አንጽሐ ከሚሉት ወገኖች የሚደመር ነው። አንጽሐ ምንድን ነው? ይኸው በጽሁፎቻቸው ቤተክርስቲያናቸው እመቤታችን ከጥንተ አብሶ የነጻች በግብረ መንፈስ ቅዱስ መሆኑን ይኸው መልአኩ ቅዱስ ገብርኤል መንፈስ ቅዱስ ይመጽእ ላዕሌኪ ባላት ጊዜ እንደሆነ መቼ የነጻችሁ ይላሉ? መንፈስ ቅዱስ ላዕሌኪ ይመጽእ ላዕሌኪ ባላት ጊዜ እንደሆነ በእርሷ አስቀድሞ መንጻት ከእርሷ የሚወልደው ጌታ ያለ ጥንተ አብሶ እንደተጸነሰ በደንብ እዚህ ጋ ይስሙ። የእርሷ የግሏ ከሐና ከኢያቄም የሆነው ጽንሰቷ ግን የድንግል ማርያም በጥንተ አብሶ እንደሆነ በማን ስትጸነስ? በሐናና በኢያቄም በጥንተ አብሶ እንደሆነ ከዚያም በመነሳት መድኃኒት ሽታ በሉቃስ ወንጌል 1:47 ላይ ወተሐሰይ መንፈሴ በአምላኬ ወመድኃኔ ማለቷን በመጥቀስ ቤተክርስቲያናቸው የካቶሊካውያን የአቀባን ዶግማ እንደማትቀበል ገልጸዋል። ማን? አቡነ ሽኖዳ። ይሄ አሁን ያነበብኩሎትና ቅድም እዚህ ጋር ያነበብኩሎት አንድ አይነት ነው። አንድ አይነት ነው። እንዴት? ጥሩ መልካም። አሁን በመጨረሻ ላይ ባነበብኩ አቡነ ሽኖዳ ብለው ያሉትን ብለህ ያነበብኩ መጨረሻ ላይ ከሐናና ከኢያቄም ስትወለድ እስቲ አምጣልኝ እሱ በጥንተ አብሶ እንደሆነ ያልከው ጥንተ አብሶ እዛ ላይ ያለው ምን ማለት ነው? ጥንተ አብሶ ብለው የገለጹበት ይኸው። እሺ እሺ የእርሷ የግሏ ከሐና ከኢያቄም የሆነው ጽንሰቷ ግን በጥንተ አብሶ እንደሆነ ከዚህ በመነሳት ለምን እንደሆነ እዚህ ጋር አላለቀም እኮ። ከዚህ በመነሳት መድኃኒት ሽታ በጥንተ አብሶ እንደሆነ ማለት መድኃኒት ሽታ ማለት መድኃኒት ያሻችሁ ምን ስለሆነች ነው ይላል በዚህ ንግግር። ያ ጥንተ አብሶ ብሎ የገባው እዛ ውላጤ ያለበትን ስጋ ማለት ነው። ለዛ የክርስቶስን ስለዚህ ድንግል ማርያም ውላጤ ያለበት ስጋ ይዛ መልአኩ ሲያበስራት ነው የነጻችው። እኔ እዛ ላይ ያለው ጥንተ አብሶ የሚለው ግን በቤተክርስቲያኗ በአንድ ምልከታ ነው። አቡነ ሽኖዳ ከሆነ አንድ ምልከታ ነው እና ጥንተ አብሶ የሚለው የሚያምኑት አቡነ ሽኖዳ ጥንተ አብሶን እኮ ይህንን መጽሐፍ በሙሉ አላየሁትም፣ ግን ጥንተ አብሶ እሺ፣ ጥሩ። አይ በቃ አይወቁት። ይህን መጽሐፍ አይወቁት። እኔ ላሳዩት ስለፈለግኩ ነው። እኛ ምናምን ነው አቀባ ብለን ነው አይደለም? አቀባን ከብርሰማ አቡነ ሽኖዳ ግን ብሎ ነው የሚያምኑት ያለ እዚህ ጋር እዚህ መጽሐፍ ላይ አንጽሐና አቀባ አንድ ነው። አንጽሐና አቀባ አንጽሐ ለርሳት ወይም ለኃጢአት የሚቀጸል ነው። ስለዚህ እግዚአብሔር ማለት ቅዱስ ጊዮርጊስ አንጽሐ ሲሉ ለአክቹዋል ኃጢአት እንዳታርግ መንፈስ ቅዱስ ረዳት ነው። አቀባ ይላል አለ አባ ጊዮርጊስ ዘጋስጫ እኮ አቀባ ምንድን ነው? እንደ ከመኢቲጄጂ አይደለም እንደሚለው። ቆይ አንጽሐና አቀባ አንድ ነው አይደለም? ቆይ አንጽሐ ለምንድን ነው ከመኢቲጄጂ ነው አይደለም? መጀመሪያ ነው አይደለም? መጀመሪያ ወይ ወዳጄ ነጥብ ለማስያዝ ከሆነ አይደለም። አንጽሐ የሚለው ለርሳት ለኃጢአት የሚቀጽል ባኮትን በተቻለ መጠን እንደዚህ ወርዶች አይጠቀሙ። እሺ ሲያወሩ ነጥብ ለማስመዝገብ ፈልገ ሰው ለማስዋሸት ፈልገ እንደዚህ አይጠቅም። ይተውትና ቆይ አይ ካሁን በኋላ አላስፈላጊ ወርዶችን አይጠቀሙ። እኔ የምጠይቁት በቀጥታ ነው። ቆይ ተረጋጉ። ቆይ እንደዛ አይደለም የምጠይቁት በቀጥታ ነው። መልሱ በቀጥታ ነው መሆን ያለበት። ቆይ አይናገሩ። ቆዩ። ለምን ሰው ሲናገር ደርቦ የሚያወሩት? ይረጋጉ። ቆይ እኔ ሳወራ አላስፈላጊ ቃላት አልጠቀምም። እርሱም ሲጠቀሙ አላስፈላጊ ቃላት ሲናገሩ አስቆሞታለሁ። ይሄ ነጥብ ለማስቆጠር ፈልገ ነው ምናምን ሰው ልትዋሽ ያመል። ይሄው መጽሐፍ ከፍቼና መጽሐፍ አሳይቶ ያሳዩኛል። አቀባና አንጽሐ አንድ ነው ካሉኝ ማስረጃ ያሳዩኛል። አለቀ። ይሄ ምንም አሁን የነጥብ ማስቆጠር አያስፈልግም። መረጃ ነው የሚያስፈልግ። በመረጃ እኮ ነው የሚያሸንፈው እኮ። አለቀ እኮ። አሁን ይሄ ተደባብቆ ምናምን እንዲህ ለማለት ፈልገ ነው ምናምን ብሎ አሸማቆ ቀረ ይሄ ዘመን። አሁን ከዚህ ውጡ። እርሶ
አሁን ለመጨረሻ ግልጥ አንጽሐና አቀባ አንድ ነው አይደለም? ለአንድ ነገር ልንጠቀምበት ነው። አንጽሐ ሲል ኤክስፕሌን ላድርግልህ። አንጽሐ ሲል ለኃጢአት የሚቀጸል ለርስሃት የሚቀጸል ምንድነው ቨርብ ስለሆነ አንጽሐ ሲል ቅዱስ ጊዮርጊስ እንደገለጡት እምከርሰማ ከመእቲ ጌጂ ስለሚል እንዳትሳሳት ኃጢአት እንዳትሰራ የሚለው ስለሚያመጣ ከኃጢአት እንዳትሰራ አነጻት ሲል ነው። ከዛ በኋላ አቀባ ቢልም ሴም ወርድ ሆኖ አቀባም ወደዛ አክቹዋል ኃጢአት እንዳታደርግ ወይም እንዳትወድቅ ነው። ድንግል ማርያም ንጽሕት ናት የምንለው አቀባት አንጽሐት የምንለው ከዚህ አንጻር ነው። ስለዚህ ሲኖዳ ላሉትን አቀባ እምከርሰማ ሲል አቀባ እምከርሰማ ማለት በአማርኛ እዚህ ያለው ሰው ግራ እንዳይገባ ከእናቷ ማህፀን ጀምሮ ጠበቃት ማለት ነው አይደለ ወይ? ትንሽ ላደርግ መጀመሪያ ልጨርስ መጀመሪያ። እሺ አቡነ ሽኖዳ ደግሞ እንደ አንድ አባት እና እንደ አንድ ምልከታቸው የቤተክርስቲያኗ ብታሳየኝ ደስተኛ ነበርኩ። አቡነ ሽኖዳ እንደዛ ቢሉ ደግሞ አለ ይኸው መጽሐፉ የእንግሊዝኛ የሚያነባሉ ያንብቡልኝ። ይኸው እዚህ ጋር አለ ሶርሱ ካሉት ይኸውልዎት ፖፕ ሽኖዳ ዘ ሆሊ ቨርጂን ሴንት ሜሪ ፔጅ 10 ላይ ያውጡት። የቤተክርስቲያኗ ማለት የቤተክርስቲያኗ ማለት ነው እንጂ እሱማ ያው የትርጉሙ ስለሆነ ችግር የለውም። እርሱ ያውጡት አይደለም አለዎት። እርሶ የቤተክርስቲያኗ አለዎት እርሶ አለዎት። የቤተክርስቲያኗ ብታሳይ የኮፕቲኩ ብታሳየኝ ነው የምልህ። የቤተክርስቲያኗ እምነቴ ነው ብላ የገለጸችው ማለት ነው። የለም እኮ እሱ የለም እኮ ነው ያልኩት። አልተረዱኝም መሰለኝ። እሱ የለም ነው ያልኩት። አሁን እኮ ያሳየሁት ሚስ ፕሬዘንት አልንደራረግ። እንደዛ አይደለም። እኔ ያሳየሁት ደርቦ ያውሩ። እኔ ያሳየሁት የአቡነ ሽኖዳን የግል አቋም የጻፉትን መጽሐፍ ነው። ይሄ የኮፕቲክ ኦርቶዶክስ ቤተክርስቲያን አቋም አይደለም። አቋም ነው ካለ ያሳዩ። ይሄ አባ ቴዎድሮስ ማላታይና አቡነ ሽኖዳ የሚያስተምሩት ትምህርት ነው። የግብፅ ኦርቶዶክስ ቤተክርስቲያን ግን ልክ እንደኛ እንደዚህ አድርጋ እዚህ ጋር በአማርኛ ክፍል ላይ ደግሞ ክፍል 2 ላይ ደግሞ ልክ እንደዚህ ደግሞ በውጮች ላሉ ሰዎች ደግሞ ፈረንጆች ደግሞ ይሄ መጽሐፍ ለምሳሌ አማርኛ የማይሰማ ካለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት እንዲያውቀው ብላ ቤተክርስቲያናችን በዚህ በኩል ደግሞ በእንግሊዝኛ እንደዚህ አወጣለች። እዚሁ መጽሐፍ ላይ ይሄ አማርኛ ይሄን በእንግሊዝኛ አድርጋ ምኗ ነው ይሄ እምነት ስርዓት አምልኮና የውጭ ግንኙነት ነው። እምነቷ ይሄ ነው። ስለዚህ ድንግል ማርያምን አቀባ አንከርሰማ የምትለው የኦርቶዶክስ ቤተክርስቲያን ትምህርት አቋሜ ነው ብላ ቤተክርስቲያን እንደዚህ ገልጻለች። ልክ እንደዚህ እርሱ የግብፅ ኦርቶዶክስ ቤተክርስቲያን በአቋም ደረጃ እንደዚህ የገለጸችበትን ሊያሳዩ ይችላሉ። ኦኬ አሁን ደግሞ ሚስ ሪፕሬዘንት እየሆነ ያለው ወይም ሚስኮሚኒኬት የተደረገው ነገር እኔ ደግሞ ልግለጥ። አንተን ድንግል ማርያም ኃጢአት የለባትን የሚለው ወይ ጥንተ አብሶ የሚለውን ነገር ጥንተ አብሶ ኃጢአት ነው ተብሎ ከተገለጠ በማንኛው ቤተክርስቲያን የለም። ምክንያቱም ከአንደኛው ከነዚህ እህት አብያተ ክርስቲያናዎች ድንግል ማርያም ኃጢአት ሰርታለች፣ አክቹዋል ኃጢአት አለባት ሰርታለች ብሎ ያስተማረ አባት አይቻል አቅም ነው። ግብፅም እንደዛ ትምህርት የላትም። ምን ብዬ ጠየቅኩት? ቆይ እስቲ ምን ብዬ ነው አሁን የጠየቅኩት? እስቲ ኤክስፕሌን ላድርግልህ። ምን ብዬ ጠየቅኩት? መጀመሪያ ጥያቄ ምን ነበር? ምን ብዬ ጠየቅኩት? ይቅርታ እንደው ምን ብዬ ጠየቅኩት? አሁን እርሱ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ጥንተ አብሶ አለባት ብላ ያስተማረችበትን ፕሩፍ ካለ ልክ እንደ አቡነ ሽኖዳ ልክ እንደዚህ ብላ ልክ እቺ በዚህኛው አገላለጽ ኤክስፕሬሽን የገለጸችበትን አንድ መረጃ ያሳዩኝ። እሱ ከየት ነው የማመጣው? እንደዛ ትምህርት የለባትም። እንደዛ እግዚአብሔር ስጦት ለምን መሰሎት ይሄን የጠየቅኩት ደግሞ አሁን ወደ ለምን መሰሎት? ለምን መሰሎት? ለምን እንደመሰሎት አንድ ጊዜ ስጡኝ እባክዎትን። ለምን መሰሎት የጠየቅኩት ይሄንን? ምን የአቡነ ሽኖዳንና የአባ ቴዎድሮስ ማለት ታያለ እንዴ? ይሄ እኮ የሁሉም እምነት ነው አሉኝ። እርሱ ሲሉኝ ከመጣሽ ማርያም ታምጣሽ አሳዩኛ። የሁሉም እምነት ከሆነ የአንድ ሁለት ያልሆነ ከሆነ ከአርመንም ያሳዩኝ፣ ከሶሪያ ኦርቶዶክስ ቤተክርስቲያን አቋም ያሳዩኝ፣ ከህንድ ማላንካራም ያሳዩኝ፣ ከያዕቆባዊት የሆነችው ከሶሪያ ኦርቶዶክስ ያሳዩኝ። ይኸው ካለ ያሳዩኝ። አንድና ሁለት አይደለም አሉኛ። እርሱ እኮ ኧረ ብዙ ነፍ ነው ያለው አሉኝ። ነፍ ካለ አንዱን ያሳዩኝ። ለየትኛው ጥንተ አብሶ ለሚለው ለየትኛው ትርጉም ነው? እንደዛ አቀባ ሳይሆን ልክ እንደ አቡነ ሽኖዳ ጽንሰቷ በጥንተ አብሶ እንደሆነ ብለው ያመኑበትን ጥንተ አብሶ ላልኩ እኮ ውላጤ ያለበትን ስጋ ወይም ደግሞ ሟች ችግር የለም። እንደዛም ሆኖ ጽንሰቷ በጥንተ አብሶ እንደሆነ ብለው የተናገሩበትን ያምጡ። ይሄ በእንግሊዝኛ እኮ እዚህ ጋር ነው። ግራ አካባቢ እዚህ ጋር ነው። ይኸውልዎት እዚህ ጋር እቺ እንግሊዝኛ አንድ ጊዜ ላንብብና ከዛ ይቀጥላሉ። The virgin was conceived without the impurity of the original sin.
አስ አወር ብራዘርስ ዘ ካቶሊክ ቢሊቭ አቀባን አይቀበሉ። ምክንያቱም ዛት ኢዝ ዋይ ይላል ዘ ኮፕቲክ ቸርች ዳዝናት አግሪ ዛት ዘ ቨርጂን ዋዝ ኮንሲቭድ ዊዝአውት ዘ ኢምፒሪቲ ኦፍ ዘ ኦሪጂናል ሲን። እንዲህ ብሎ የሚያምኑ የሶሪያ፣ እንዲህ ብሎ የሚያምኑ የህንድ፣ እንዲህ ብሎ ያኑ የአርመን ኦርቶዶክስ ቤተክርስቲያን ማስረጃ ያሳዩ። ማስረጃ እየጠየቀኝ ያለ ዲያቆን ዘማርያም ለያዝከው የጥንተ አብሶ ለሚለው የያዝከው ምን ትርጉም ነው? እንዴትም ይሁን በሌላም ይሁን ችግር የለም። እኔ ላይ ያዝኩት ሳይሆን በእርሶም ይሁን እርሶ እንደፈለጉት ለውላጤ ነው ለሞት ነው ብላ ላይ የተረጎሙት እንደዛም ይሁንና መረጃ ያሳዩ። እንደዛም ይሁን ችግር የለም። ከፍታ ያሳዩ። እንደዛም ይሁን ድንግል ማርያም ሟች የድንግል ማርያም ስጋ ሟች ነው የሚለው የሁሉ አይደለም። ኦሪጂናል ሲን የሚለው የፈታህበት መንገድ ምንድን ነው? የተረዳህበት አይተው እኔ አልፍታው እንደዚህ የሚለው ወርዱን ያምጡልኝ። በቃ ዊዛውት እንደዚህ ብሎ ያመኑበት። አሁን የኮፕቲክ ኦርቶዶክስ ምን አደረገች? ዳዝናት አግሪ አለች። ምን ብላ? ዛት ዘ ቨርጂን ዋዝ ኮንሲቭድ ዊዝአውት ዘ ኢምፒሪቲ ኦፍ ዘ ኦሪጂናል ሲን አስ አወር ብራዘር ዘ ካቶሊክ ቢሊቭ። ምን ማለት ነው? ቤተክርስቲያናቸው የካቶሊካውያንን የአቀባ ዶግማ እንደማትቀበል ነው የገለጹት። እንደዚህ ብሎ የአቀባ እምነት አንቀበልም ያሉበት የሶሪያም የሆነ የህንድ የአርመን ያሳዩ። በዚህ ፍች ችግር የለም። በእኔ ሳይሆን ኦሪጂናል ሲል በእነሱም ፍቺው አቀባ የሚለውን ነገር ዲያቆን ዘማርያም አቀባ የሚለውን ነገር ለኃጢአት ከሆነ የአንዲቷ ቤተክርስቲያን ስለሆነ ድንግል ማርያም ኃጢአት የለባትም ብላ ስለምታስተምር ማንኛው አባት እንደዛ አላስተማረም። አንተ አቀባ የምትለውን ነገር የድንግል ማርያም ስጋ ሟች አይደለም፣ የድንግል ማርያም ስጋ ውላጤ ያለበትን አይደለም ለማለት ከሆነ ግን ትክክል አይደለም። እሳቸው እርሷ ከሐና ከኢያቄም መጸነሷ ጽንሰቷ በጥንተ አብሶ እንደሆነ የሚለው ይሄ ንግግር በሌሎች ቤተክርስቲያናት ያለ ነው። ችግር የለም። እንደዚህ ብሎ የተገለጸ እንዲህ ብሎ የተገለጸ በሌሎች አሃተ ቤተክርስቲያናት አለ። ጥንተ አብሶ የሚለውን ነገር የተሸከመው ሀሳብ ምንድነው? ጥንተ አብሶ እዛ ላይ እሺ፣ እሱ ፈተው ያሳዩኝ እስቲ መረጃ ከፍተው። አይ አይደለም፣ በቃ ልትታውት አሁን የኔን ተውትና በእሱ አንድ መረጃ ይፈቱና በቃ የኔ ነው ስህተት ነው የኔ ስህተት ነው ይኸው የእርሶ መረጃ ክፈቱና ጥንተ አብሶ የተሸከመው በውስጡ እነዚህ ነገር ይዙታ ብሎ መረጃ ከፍተው ያሳዩሽ። ለምንድነው መረጃ መሳይ? ለምን ኤክስፕሌን አላደርግልም? ፕሩፍ ማለት አይ መረጃ ነው። ያለ መረጃ ይሆናል እንዴ? አባ ጥንተ አብሶ ያልክበት ያለ መረጃ ይሆናል እንዴ? ያለ መረጃ ይሆናል። አሁን ጥንተ አብሶ በሚለው ነው እየተሸሸከ ያለው። ገባኝ እኮ በቃ ተሸሽጌ ነው። በቃ ችግር የለም፣ እንደፈለጉ ይተርጉሙት። እርሶ መረጃ ይክፈቱና ጥንተ አብሶ በውስጡ እነዚህ ነገሮችን ተሸክመዋል ብለው ከፍተው ያሳዩኝ። እንደዛ ማድረግ አልችልም። አሁን ግን ጥንተ አብሶ በሚለው ግን ትክክል በቃ ተው ካላሳዩ ይቆር በቃ ለምን የቆየ ነው ይሄ እንደዚህ ነው ማለት ነው። እንግዲህ እስካሁን ድረስ የቆየ ነው። እኔ መረጃ ከፍቼ ያሳዩት ለምንድን ነው ታሳያለች? አሁን ሳይ እርሶን አፋጥጬ ስጠይቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም የምታምነው ምን ብላ ነው ብባል ከፍቼ እንደዚህ የሚል ያወጣችሁ በሊቃውንት ጉባኤ ታይቶ በቅዱስ ሲኖዶስ የጸደቀ አቋም አላት። ይሄውና ዘሴ ሚስትር እርሶም በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንም ልክ እንደዚህ አይነት አቋም አላት። እኔ አሁን ማምነውን እምነት ታምናለች። ይሄው ብሎ ማይሳይት አለበት። በሶሪያም እንደዚህ ነው። ቀደም ለምን ጥያቄ ጠየቅኩት። እርሶ አቡነ ሽኖዳና አባ ቴዎድሮስ ማዕዳታዊ ብቻ ሳይሆን ሌሎቹም ጋር የታመነ ነው ሲሉኝ ከታመነ ያሳዩኝ ነው። መረጃ ያሳዩ ሲባል ለምን እንደሚያኮርፉ አላውቅም። ጥንተ አብሶ እስኪ አንድ ነገር ልጠይቅ ከመለስከው ጥንተ አብሶ የዘላለማዊነትን መጣት ቆይ አይደለ? እርሶ ሁሌ ጠያቂ ነው። መልስ እኮ አይመልሱም። እርሶ ለምን ይፈራሉ? እሱ መቀበላለሁ ለምን ይፈራሉ? እርሶ ቆይ ለምን ይፈራሉ? መረጃ ለምን ወይ ከአፎት ለሚወጣ ነገር መጠንቀቅ ነው። ይኸውልዎት ከአፎት ለሚወጣ ነገር መጠንቀቅ ነው። አንድና ሁለት አይደለም ብሎ ሲናገሩ ልክ ጨቅ ያለ መረጃ የያዙ ነው የሚመስለው እኮ። እርሶ ከሆነ ማሳየት ነው እኮ። ከዛ እኔ ልፈር ደስ የሚልህ ነገር ያ የቤተክርስቲያን ትምህርት አልቀበልም ቢልህ አይደለም እነዛ ነው ደስ የሚልህ። የቤተክርስቲያን አልወጣኝ እኔ አባቴ ሰሙኛል። እኔ አባቴ እርሶ እውነተኛ ካህን ሆነው ብዙ በመንፍቅና በክደት ያሉ ሰዎችን የሚመልሱ አባት እንዲሆኑ የምፈልገው ደስ የሚለኝ እሱ ነው። ከፈለጉስ ማለት ነው። እኔ የምፈልገው ከእርሶ ጋር የሁሉ ሰዓት አዳምጡኝ። ከእርሶ ጋር የሁሉ ሰዓት ቁጭ የማወራው ኦርቶዶክሳዊ ክርስቲያን እንዲሆኑልኝ ከመፈለግ አንጻር እንጂ እርሶን አበሻቅጬ ምንድን ማገኘው? እርሶ እንደዚህ ማገኘው? እስቲ ልጠይቅ። አሁን ቆይ አይደለም መች መለሱልኝ? እርሶ ጠያቂ ከሆነ ሁሉ ጊዜ መረጃ የሚባል ነገር ማሳየት አይወዱም።
እንዴት ነው ከእርሱ ጋር ማወራው? ያመጣው የቤተክርስቲያን ትምህርት ነውና ጥንተ አብሶ የሚለው ነገር አይደለም። በቃ ተው። ከኔ ጋር መረጃ ሳያሳዩ ከኔ ጋር አያወሩም። በቃ መረጃ ካላሳዩ ከኔ ጋር አያወሩም። አይደለም ስትለኝ እኮ ወደ መረጃ የምትሄደው አይደለም። መረጃ አይደለም እንደዛ የሚባል ነገር። መረጃ ልክ እንደኔ መረጃ ከፍተው መጽሐፍ አሳይተው ወይ ደግሞ ዌብሳይት ላይም ከሆነ አሳይተው ይሄውና እንደዚህ መረጃ አለኝ ማለት አለበት። ወይ ደግሞ ቤት ስገባ አሳይሃለሁ ይበሉ። እርሱ መረጃ ምንም ነገር አላሳየም። ኤክስፕላይን እንዳድርግ ይሄን እመነው፣ ኤክስፕላይን እንዳድርግ ዝም ብለህ እመነው። ክፈቱ መረጃ አልከፍትም። እንዴት ይሆናል እንደዚህ? ምን አይነት ዘመን ላይ ነው እርሱ ያሉት? ወደ እንደዛ ያልኩ እኮ ያመጣው የቤተክርስቲያኗ ትምህርት ስለሆነ እኮ ነው። አሁን እስቲ አይደለም አንድና ሁለት አይደለም ያሉት ምኑን ነው? አቡነ ሽኖዳ ኦኬ፣ ልንገርህ እስቲ አንድ ጊዜ እሺ። አቡነ ሽኖዳ ከሐናና ከኢያቄም ስትወለድ በአዳም ዘር ወይም ደግሞ በጥንተ አብሶ ነው ሲሉ፣ አሁን ጥንተ አብሶ አንዱ የጥንተ አብሶ ወይም አዳም ከወደቀ በኋላ ወደ ራሱ ወደ ስጋው የመጣ አንዱ the grace of immortality ላክ ማድረግ ነው፣ ማጣት ነው አይደል? አሁን ድንግል ማርያም ከሐናና ከኢያቄም ስትወለድ the grace of immortality አጣዋለች አላጣቸውም? እሺ ይቀጥሉ እርሱ እኮ እሱ መልሰልኝ እስቲ እሱን ነው አሁን ድንግል ማርያም ከሐናና ኢያቄም ስትወለድ በጥንተ አብሶ ነው ብለዋልና ያ ጥንተ አብሶ አንዱ የጥንተ አብሶ መገለጫ የዘላለማዊነትን ነገር ያጣ ሟች የሆነ ስጋ ነው የሚል ተጾረ እሱን ነው ጥንተ አብሶ። ስለዚህ ድንግል ማርያም በጣም ጥሩ እንደዚህ ማለት ነው። እንደዚህ ለማለታቸው ጥንተ አብሶ የሚለው ቃል ይሄ እንደዚህ አይነት ዴፊኒሽን እንዳለው የሚያሳይ መረጃ ያሳዩ። ሐሳቤን ገብተዋል? አሁን ያልኩን ሐሳብ ገብቶኛል። ጥንተ አብሶ ዲፊኒሽኑ ኃጢአት ብቻ ማለት አይደለም። ኃጢአት አለ ብቻ ማለት እንደዚህ አለመሆኑን የሚያሳይ መረጃ ያሳዩ። የአንድ ጥንተ አብሶ አዳም መውደቁ የዘላለማዊ መሆኑ ማጣቱ አይደለም። እንደዛ እየተገባኝ እኮ እሱ መረጃ ያሳዩኝ። ረባኮትን ያልቆት እኔ አይደለም አልቆትም። ተቀበለውን ያ ነገር ትክክል ነው አይደለም? የቤተክርስቲያን ትምህርት ነው አይደለም? በመረጃ ሲያሳዩኝ አምናለሁ። ነው አይደለም? መጀመሪያ ቆይ ስለማላቅ በመረጃ ያሳዩኝ። አላውቅም። መረጃ ያሳዩኝ ነው መረጃ የሚወጣው። በቃ መረጃ ያሳዩኝም የለውትም መረጃ ለሚናገሩት እንዴ። አሁን በኦርቶዶክሳዊ ትምህርት ይሄን ጥያቄ ይሁን አሁን አዳም ከወደቀ በኋላ the grace of immortality የለውም ወይም አጥቷል ማለት አሁን እንደዛ አልወጣኝ ማለት ለሚናገሩት ነገር እባክዎትን እያልኩት ያለሁት ለሚናገሩት ነገር ማስረጃ ያሳዩ ነው። አም ሶሪ በዛኔ ያክል ራሴን ዲስሪስፔክት ማድረግ አልፈልግም። አም ሶሪ። እሺ ይበቃናል። ለነበረን ቆይታ አመሰግናለሁ። መምህር ሳይወጡ መርገመ ስጋ መርገመ ነፍስ አይደለም በእመቤታችን በማንም ሰው ላይም አልደረሰም ብለው ነበርና ትንሽ ቢያብራሩልን። መርገመ ስጋና መርገመ ነፍስ ተብሎ እኛ የምንገልጠው ነገር በድንግል ማርያም የለም ስንል በእኛም መርገመ ስጋና መርገመ ነፍስ የለም። እግዚአብሔር ሲጀመር በነፍስ ላይ ፍርድ አላስቀመጠም እና ያ መርገመ ስጋና መርገመ ነፍስ የምንለው ከአዳም እየተወራረሰ እየመጣ እየወረደ ወደ ሰዎችን የሚመጣ ነገር ከሆነ ኃጢአትን ከሆነ በአባቶች ኃጢአት ልጆች አይወቀሱምና ያ ትክክል አይደለም። በድንግል ማርያም አልነበረም፣ በእኛም አልነበረም፣ የኦርቶዶክስ ትምህርትም አይደለም። ኃጢአት በዘር ይተላለፋል የሚለው ትምህርት እስካሁን አላነበብኩም። ይሄ እኮ ኃጢአት ይተላለፋል ማለት አይደለም። መርገመ ስጋ መርገመ ነፍስ በሁሉም ሳይ አልደረሰም ስንል እግዚአብሔርን ፍርዱ አስቀመጠ ስንል ለስጋ ብቻ ነው የፈረደው። አሁንም ለነፍስ እግዚአብሔር ፍርድ አላስቀመጠም ብለው ነበርና ከርደተ መቃብር ከሞተ ስጋ ርደተ መቃብር ከሞተ ነፍስ ርደተ ሲኦል የሚባል ትምህርት በቤተክርስቲያናችን እየተጋጨብኝ ስለሆነ ነው እኮ። እንደዛ ከሆነ ድንግል እግዚአብሔር በስጋ ላይ ፍርዱ ሲያስቀምጥ መንፈሱ ከሰው ላይ አስነስተዋል። ስለዚህ ለነፍስ ብርሃኗ መንፈስ ነውና የሰው መንፈስ ወደ እግዚአብሔር ሲመለስ ወይም መንፈሱ ሲያነሳ ስጋ ማነው ነፍስ በስጋ ፈቃድ ነው የወደቀው። ስለዚህ ስጋ ወደ መቃብር ሲወርድ ያው መንፈስ ማነው ነፍስ በሰይጣን ስር ወድቃለች። የኦርቶዶክስ ትምህርት ይሄንን ነው። ስለዚህ ነፍስም እግዚአብሔር ሲፈርድ ለስጋም ለነፍስም ነው የፈረደው። ኦኬ ስገልጠው የነበረው እሱ ነው ከገባ እንዲገባኝ ነው። ለስጋም ለነፍስም ከፈረደ እንዴት ብለው ነው መርገመ ስጋ መርገመ ነፍስ የሚባለው? አይደለም ለእመቤታችን ለእኛም አልደረሰም። ሲጀመር እግዚአብሔር ለነፍስ ፍርድ አላስቀመጠም ብለዋል። እስቲ ነፍስ ትፈርዳለች የሚለው ነገር እስቲ ንገረኝ፣ ወይም ያስተማሩት እንደዛ ካለ እማራለሁ።
የጠየኩት ይመልሱልኝና ወደዛ እንሄዳለን። መርገመ ስጋ መርገመ ነፍስ ሲባል ስጋ ሞተዋል። የማነው ነፍስ ደግሞ በስጋ ፈቃድ ላይ ስለወደቀ ያ ስጋም ብርሃን የለውም። ህይወት በእርሱ ነበረች። እሷ የምታባ ዮሐንስ 1 ላይ በአማርኛ እንዴት እንደምልተው አላውቅም። ያቺ ህይወትም ብርሃን ነበረች አይደል ይል የለ። ስለዚህ መንፈሱ ሲያጣ አዳም ነፍሱ በሁሉ ነገር በስጋው ስር ወድቀዋል። ለስጋ ፈቃድ የሚገዛ ሆኗል። ያ ማለት ኃጢአተኛ ሆነዋል ነው። ሁሉ ኃጢአት ሰርተዋል። ስለዚህ የኃጢአትና የምትለው ኃጢአትና የምትለውን ስጋ እየተወራረሰ በድንግል ማርያም ደረሰ ከሆነ የኦርቶዶክስ ትምህርት አይመስለኝም፣ አይደለምም ነው። ስለዚህ ከዚህ የተለየ ዲያቆን ዘማርያምን ሌላም ካለ ግን ያው ልትነግሩኝ ትችላላችሁ። የቤተክርስቲያን ትምህርት አይደለም ከሆነ አልገባኝም። መከራከርም እንትኑን በቃ ቢበቃን ጥሩ ነው። ከእሳቸው ጋር ይበቃናል። ይሄን አክል ከተነጋገርን በዚህ ሀሳብ አለ ዲያቆን ዘማርያም ባልኩት ነገር። አይ ሀሳብ ሳይሆን ከእርሶ ጋር ተግባባ ነው። በሀሳብ እኮ አይደለም የመረጃ ጉዳይ ነው እንጂ ከእርሶ ጋር የሀሳብ ጉዳይ አይደለም። ስናወራም ግን ምንድነው የምወደው ቆዩ እንደዛ አይደለም። እኔ አሁን ሀሳብ ላይ እኔም ሀሳብ እኮ አነሳለሁ፣ እርሶ ማሰብ ያነሳሉ። ተግባቡት ሀሳብ ላይ ሁሉ ጊዜ በመረጃ ሲሆን ያምራል። ዘመነ ቲክቶክ ደግሞ ሁሉ ነገር መረጃ ይጠይቃል። ለዛ በመረጃ ብናወራ በጣም ጥሩ ነበረ። በመጨረሻ ግን አንድ ጥያቄ ጠይቆት እንዳው በኤርትራ ኦርቶዶክስ ቤተክርስቲያን ውስጥ የተሐድሶ መናፍቃን ነበሩ ብለው ያምናሉ ሳያምኑ? በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም እኮ እሱን አንተን የማትወደውን ነገር ልመልስልህ። በኢትዮጵያ እውነት ብቻ ይመሩ፣ እውነቱን ብቻ ይመልሱ። እውነት ችግር እኔ ያለው እውነቱን ብቻ ይመልሱ። እውነቱን ልመልስልህ። ኦኬ። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በማንኛው ቤተክርስቲያን ውስጥ ተሐድሶ አሉ፣ መናፍቃን አሉ፣ እምነት የጎደላቸው አሉ። ስለዚህ ነፃ አይደለችም። ስለዚህ በ1990 ዓመተ ምህረት 91 ዓመተ ምህረት የባድመ ጦርነት ከመጀመሩ ፊት የተሐድሶ መናፍቃን ሊወሯት ሊውጧት እንደነበረ ያምናሉ ሳያምኑ? ማን ነው እንደዛ ያለ? የለም መረጃ የለውትም። ማን ነው እንደዛ? የመናፍቃን መረጃ ነው የምታመጣው? ነው አይደለም። መረጃ የለውትም አለውትም። በቀጥታ ነው የጠየቅኩት። እንደዚህ አሁን እንደዚህ ሰውን እንትን አይበሉ። እርሶ በጣም ባለፈ እንዳደረገው በጣም ነው ያዘው። ችግር የለም ቆይ ይታዘቡኛል። ችግር የለም ቆይ ውሸት ነው አይደለም? ውሸት ነው። ስለዚህ በ1991 ዓመተ ምህረት ላይ ምንም አይነት የተሐድሶ እንቅስቃሴ ኤርትራ ውስጥ አልነበረም። አሁን ማን አለ እሱ በማንኛው ቤተክርስቲያን ይኖራል እያልኩ እኔ ስለማንኛውም ቤተክርስቲያን ኧረ አይቆጡ። ምን ሆኖ ነው እሱ የተቆጡ የሚያወሩት? ረጋ ብለው ነገራችን ለዋሽኔ ችግር የለም ለዋሽ። እርሶ እኮ ነው ካህን ነው ስ ለምንድን አይረጋጉት? ረጋ ብለው ለምንድን የማያወሩት? እርሶ በቁጣ ስታደርግ በጣም ያበሳጫል። ገስት ላይ እኮ ነው ያሉት። ገስት ላይ ስላሉ ጓ ይበሉ። እሺ ረጋ ይበሉ። እንደዛ ጓ ካሉማ እኔ እኮ ነኝ ወጣት ከእርሶ መቋጠር ያለብኝ እኮ እኔ ነኝ። ረጋ ብዬ አክብሬ ስለማወራሁት የእርሶ ንግግር ስለማያስቆጣ አይደለም፣ ጓ ስለማያስልም አይደለም። እርሶ እንኳን ልንገሮት፣ እርሶ እንኳን ሽምጥጥ ያለ ውሸት እየዋሹ ዋጥ አድርጌ ተቀብዬታል አክብሬዎት። እኔ እንኳን ጓ አላልኩም። በውሸት ደረጃ ካሰቡ በውሸት ደረጃ እንደ እርሶ ውሸተኛ የለም፣ ግልጽ እንገረኝ ካሉ ማለት ግን እኔ ዋጥ አድርጌ ቻልሳለ ስለ ውሸት ብለው ያው ብሎ ደግሞ ጓ ሲሉ ደግሞ እርሶ ላይ አያምርም። አሁን በቀጥታ ይመልሱ። 1991 ዓመተ ምህረት የነበረው በመካነ ሕይወት መድኃኔዓለም ቤተክርስቲያን የነበረው የተሐድሶ መናፍቃን እንቅስቃሴ ውሸት ነው ማለት ነው። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ልዩነት ያላቸው ሰዎች ነበሩ። ያንን ነገር ደግሞ በሲኖዶሱም ይታወቃል። አቡነ እንጦንዮስ ለ16 ዓመት ዋጋ የከፈሉበትን ነገር ደግሞ እነዚህ መናፍቃን የሚባሉ ወይም ደግሞ የተሳሳተ ትምህርት አላቸው የሚባሉ ሰዎች የሲኖዶሱ ልዩ የሊቃውንት ጉባኤ ተዘጋጅቶ እነሱ በጉባኤ ይታዩ። ካልሆነ ግን ጉባኤ ባልተዘጋጀበትን ነገር በማንኛው ሰው ላይ እኔ አልወግዝም ስላሉ አቡነ እንጦንዮስ ያንን እስካሁን ሞተዋል፣ በወህኒ አርፈዋል። አሁን ሲሆን ምን ብዬ ነው የጠየቅኩት? በዛች ቤተክርስቲያን ተሐድሶዎች ነበሩ ወይ ነው እና ታዲያ እርስዎን ምን ከተቱት እዛ እንጦንዮስ ጋር ምን ከተቱት እዛ ላይ? ስለዚህ አልኩ እኮ እነዛ አጭር ነው። ለምን ያልጠየቀ ጠይቅ ለምን ይመልሳል? እኔ ምን ተደረገ ከዛ በኋላ ለተሐድሶች መናፍቃን ምን አይነት እርምጃ ተወሰደ አልጠየቁትም። 1991 ዓመተ ምህረት ላይ
የኢትዮ ኤርትራ ጦርነት ተጀምሮ የከሸፈው ያ የተሃድሶ ናፍቃን እንቅስቃሴ መካነ ሕይወት መድኃኔዓለም ቤተክርስቲያን ላይ ሲደረግ የነበረው እንቅስቃሴ እና እዛ ሰንበቲት ውስጥ የተነበረው በሰንበት አዳራሽ ላይ ኢቭን ደግሞ ድንኳን ተክለው መንፍቅና ክህደት ሲሰብኩበት ሲያስተምሩበት የነበረው ቦታ በማርሻል ባንድ ነው የተደረገው? የፖለቲካው ነው ወይስ ደግሞ የሃይማኖት የትምህርት ልዩነት ያላቸው ሰዎች ናቸው? እስቲ መናፍቃን ሲያስተምሩት የነበረው ካልከው እስቲ አንድ ትምህርት እስቲ ንገረኝ። እሱ እመጣለሁ። መጀመሪያ ወደዛ እመጣለሁ። መጀመሪያ ይሄ ትምህርት እዛ ላይ የነበረው ፕሮግራም ኦርቶዶክሳዊ ነበረ? ትምህርቱ ውስጥ ንገረኝ። ትምህርቱ ንገረኝ። ኦርቶዶክሳዊ ነበረ ወይ? ትምህርቱ ውስጥ ንገረኝ። ትምህርቱ የተሳሳተ ኦርቶዶክሳዊ ነበረ ወይ? በከተከታይ ኦርቶዶክሳዊ ነበረ ወይ? ኦርቶዶክሳዊ ነበረ። አዎ፣ በሲኖዶስ። ስለዚህ እኔና እርሶ አዳምጦኝ፣ እርሶ እንደ ትልቅ አባት አከብሮታለሁ። የኤርትራ ኦርቶዶክስ ቤተክርስቲያን ውስጥ በ1991 ዓ.ም ተሐድሶ የለም ብለው ያምናሉ። ማንን እንደዛ አለ? የለም ብለው ያምናሉ። የለም አለ እያለ ያሉ አሉ አልኩ። ለዛ ደግሞ ቤተክርስቲያን ጉባኤ አዘጋጅታ ትጠራቸዋለህ። ስለዚህ በዛ በተደረገበት ነገር እነዛ ምን አለች ቤተክርስቲያን? ጥሩ ተሐድሶ እንደነበረ ካመኑ በዛ ዓመተ ምህረት የተነሱ የተሐድሶ ናፍቃን ምን ተደረጉ? ታንክ ዩ ቨሪ ማች። ይህንን ብትጠይቅ አየህ ይገባሃል። እውነቱ ስለሚያስፈራ አልጠይቅም። እንደዚህ ያለ ታንጅብል ይሆናል። እንደዚህ አይነት ወርድ አይጠቀሙ። እባኮትን እንደ ትልቅ ካህን ያውሩ። እባኮትን ኤክስፕሌን ዛ የጠየቀኝ ጥያቄ በጣም አሪፍ ስለሆነ ቤተክርስቲያኗ ምን አደረገች አይደል ያልከኝ? ታንክ ዩ ቨሪ ማች። ይህንን እንደዚህ የመሳሰሉ ነገሮች ስህተቶች አሉ ሲባል በዛን ጊዜ የነበረው አቡነ እንጦንዮስ ስለነበሩ ከዛ በፊት የመሃሉ ሀገር የአስመራ ሊቀ ጳጳስ ስለነበሩ በዛ በኋላም ማለት ሲኖዶስ ምንድን ነው የሚባል ፓትርያርክ ስለሆኑ ያንን መንገድ ሃንድል ያደረጉበትን መንገድ ጉባኤ ተዘጋጅተው ሊቃውን ተዘጋጅተው ወደ ጉባኤ ይጠሩ እነዛ ስህተት አላቸው የተባሉ ሰዎች ነው ያለ ሲኖዶስ። አቡነ እንጦንዮስ እንደዛ ነው ያለ። ያንን እንዲደረግ ያልፈለጉ ሰዎች እነዛ ቅዱሳን አባቶችን ፈጇቸው። እስካሁን በህይወት እንዳላቸው ራሱ አይታወቅ። አንተ የምትዘባበተው እነዛ ሰዎች ላይ ይህንን እርሶ ምንቀመጥ ለንግግር አይሆንም። በእውነት የሆነ ትርፍ ቃል ሳይጠቀሙ የሆነ ነገር ሳይጠቀሙ ማውራት አይችሉም እንዴ? እርሶ እንዴት የት ያደጉት እርሶ? በጣም ሆኑ። ይህንን በኤርትራውያን ባዘኑበትን መንገድ ጉባኤ ባልተደረገበትን የተገደሉ ሰዎች የሞቱት እርሶ ካህኖት አሁን እንደዚህ ለሚወራው እየተዘባበትክ ነው። በእነሱ አባት እንደዚህ ያወራል። ምን አስቃጠሎት እርሶ? ተሐድሶ አለ ማለት መናፍቃን ምን አቃጠሎት እርሶ? ምን አቃጠሎት? የመቼ ነው የተሐድሶ መናፍቃን ደጋፊ የሆኑት እርሶ? ምን አንገባገበውት እርሶ? ምን ሆነዋል እርሶ? ይሄን አክል ለተሐድሶ መናፍቃን ሽንጥ ገትረው ይከራከራሉ እርሶ እንዴ? እንደዚህ እውነት ማወቅ ስለማትፈልግ ነው እንደዚህ። በቃ ይሄ ባልፈልግ ለምን አወራታለሁ እንደዚህ አፋጥጬ? ለምን አወራሁት እንደዚህ ቁጭ አድርጌ? ለምን አቀኛ ይጫወታሉ እርሶ? ወይስ እንደ እርሶ ሆቶኝ እየተናገርኩኝ ሪስፔክት እያደረኩኝ ልናገሩት? ይሄን ነው የሚያዋጣል? ይሄ ይሻላል? እውነት ማወቅ ስለማይፈልጉ ነው እንደዚህ ማድረግ ስለማይፈልጉ ነው እንደዚህ ማድረግ ስለማይፈልጉ ልበል? ይሄ ያዋጣል? መናፍቃን አልካቸው አይደለም። እርሶም እንደሚያወሩት ክብር ነክ ነግ የተናገሩ ልናገር። ይሄን ይፈልጉታል እርሶ? ለየትኛው ጉባኤ መናፍቃን እርሶ በሚያወሩት ልክ እያወራው ላናግሮት ወይ? መጀመሪያ ቆይ፣ በዚህ ልክ ላውራው ጉባኤ መናፍቃን አልካቸው። በዚህ ላውራዎት ወይ? መጀመሪያ እርሶ በሚያወሩት ወሬ ላውራዎት ወይ? ክብር አይወዱም እርሶ? በክብር አያወሩ? እንደዛ ማለት መበሳጨት አትችልም። በቃ ክብር ተረጋግተው ለተሐድሶ መናፍቃን ሳይወግኑ በስርዓት የጠየቁት ጥያቄ በትክክል ይመልሱ። አላስፈላጊ ቃላት ጆሮት የሚሰማ ከሆነ ካህን ቄስ ነኝ ብሎ የሚያምኑ ከሆነ ተረጋግተው እንደ ቄስ አክት ያርጉ። እኛ እናገርቆት ያለው ለጠይቆት በቃ እንደዚህ ከሆነ ጥያቄዎት ረጋ ብሎ ይጠይቁ። ላስረዳዎት። ዝም ብለው ትርፍ ቃል አይጠቀሙ። እርሶ አይጠበቅም። ይሄ ዲስሪስፔክት እያደረጉ የሚያወሩ ከሆነ እኔ በዛው ልክ አወራዎታለሁ። ግን እርሶ ነው አይመጠንም። አላስፈላጊ ቃላት አይጠቀሙ። ክብር ይኑሮት። አሁን ካሁን በኋላ አላስጠነቅቆትም። በየትኛው ጉባኤ ነው መናፍቃን ያልከኝ? በጣም ጥሩ። እሺ፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መካነ ሕይወት መድኃኔዓለም ቤተክርስቲያን የነበረው እንቅስቃሴ ምን ነበር?
አንተ እነዛ መናፍቃን ስትላቸው የነበረ ሰዎች በየትኛው ጉባኤ ነው መናፍቃን ያልኩት? በቃ አይሆኑ እባክዎትን አይሆኑ። ምን ነበር ነው ያልኩት? ምን ነበር? ለምንድን ነው የማትነግረኝ? አንተ መናፍቃን ስትል ተሳስቼ ነው። አይ ተሳስቼ ነው። ይኸውልህ ተሳስቼ ነው። እርስዎ እውነቱን ይንገሩኝ። መካነ ሕይወት ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን ምን ነበረ? ለምንድን ነው ወደ ኋላ የምትለው? ለምን መናፍቃን ስትላቸው የነበረ? ተሳስቼ ነው። ይኸው እንደዚህ የምታሳስር ሰው ነህ አንተ። ይሄን እንደዚህ በጣም አሁን ይንገሩኝ። ለምንድን ነው ስታሳዝናቸው በእናታቸው በአባታቸው ተሳስቼ ነው። እርስዎ ደግሞ አሁን ያደርጋሉ። መካነ ሕይወት ቤተክርስቲያን አዲስ አበባ ላይ የነበረው እውነታው ይሄ ነው፣ ዘማርያም የነገራችሁ ውሸት ነው ብሎ ይንገሩኛው። ውሸትህን ተከናንበህ እዛ ሄድ። ይህንን ነገር በምናስረዳበትን ነገር እናስረዳለን። ለቤተክርስቲያናችን አይናገሩም። አሁን ለምን ፈሩ? አይታችኋል። የታደሱ መናፍቃን አይናገሯትም። ይሁ ተመልከቱ ምዕመናን፣ በጭራሽ አይናገሯትም። በምንም አይነት ተአምር ተንፍሰው አያወሯትም። ልብ ካለት እርሶ ጀግና ከሆኑ፣ እውነተኛ አባት ከሆኑ፣ እውነተኛ ሰው ከሆኑ፣ እውነተኛ ቅስና አለኝ፣ እውነተኛ አባት ነኝ፣ እውነተኛ ቤተክርስቲያን ልጅ ነኝ ካሉ፣ ልብ ካለት መድኃኔዓለም ቤተክርስቲያን ላይ መካነ ሕይወት አዳራሽ የነበረው ምን ነበረ? ልብ ካለት ይናገሩ። ልብ ካለት ጀግና ከሆኑ ይሄ በጣም ቀላል ነገር እኮ ነው የምጠይቀው። በጣም ጥሩ። በቃ ሌትስ ፕሮሲድ። ቀጥሉ። በቃ ቀጥሉ። ሸሽቶ ላይ ያመልጡ አለቆትም። ሸሽቶ ላይ ያመልጡ እንደዚህ እውነት ስለማትፈልግ ነው፣ መስማት ስለማትፈልግ ነው፣ እንደዚህ ስለማትፈልግ ሸሽቶ ላይ ያመልጡ። የለም አለቆትም። መቼም አለ የተሐድሶ መናፍቃን ልንገሮት፣ በገቡበት ጉድጓድ ገብቼ በገቡበት ጉድጓድ በፖለቲካ ሀሳባችሁ ምንፍቅና ልትሰብኩ አልሰማችሁም። ይኸው ልንገሮት፣ በጭራሽ አልሰማም። በገባችሁበት ጉድጓድ እናደርግና ለውረድ። በቃ ኦኬ፣ እሺ፣ ይቀጥላል። ይሄ ስለፈለጉ እርሶ ለመሰሎት ሆቶኜ እንድናገር ስለፈለጉ በዚህ ልክ ነው ማወራዎት። ካሁን በኋላ ክብር ስላልፈለጉ እርሶ ማለት ነው። ይሄ እውነት እንዲደበቅ ፈልገ ነው፣ እንደዚህ እንደፈልገ ነው፣ የታውቀርና ምናምን እዛ ጨረባሪ ሰውነ በዚህ ልክ እንዳወራው ስለመጡ እንኳን ማርያም መጣሽ፣ እንኳን ማርያም አመጣሽ። አሁን ቀጥለው እርሶ በመድኃኔዓለም ቤተክርስቲያን ሳይደብቁ የነበረውን በስቅለት ቀን የነበረው መርሃ ግብር ስቅለት ሲሰግዱ ሰዎቹ አምልኮ ሲፈጽሙ በዛ ቤተክርስቲያን ላይ በፒያኖ በሳክስፎን የነበረው ስርዓት አምልኮ የኦርቶዶክስ ቤተክርስቲያን አካል ነበር አልነበረም? ወይስ ኢሳያስ አፈወርቂ ያስገባው ማርሻል ባንድ ነበር እዛ ሲከናወን የነበረው? ይሄን ያሳዩኝ፣ ንገሩኝ። አሁን ኦኬ ታንክ ዩ። በዛች ቤተክርስቲያን አሁን እንደዚህ ነበር የምትለው ታሳየኝና እመልስልሃለሁ። በዛች ቤተክርስቲያን የሆነ የነበረ ግን በዛች ቤተክርስቲያን አይደለም፣ በሌላ ቤተክርስቲያንም እንደዚህ ስህተት ያላቸው መናፍቃን ወይም ስህተት ትምህርት የኦርቶዶክስ ትምህርት የማያስተምሩ እንደዚህ ያሉ የተባለ የተነሳ እና ስማቸው የተጠሩ ከዚህ ጋር አንጻር የተጠሩ ስማቸው ነበሩ በዛች ቤተክርስቲያን። ስለዚህ በዛን ጊዜ የነበሩ ቤተክርስቲያኑ ወይም የዛን ጊዜ የነበሩ አባት ደግሞ ይሄ ትእዛዝ አወጡ። ያንን ደግሞ እነዛ በዚህ ደረጃ የተከሰሱ ሰዎችን አሁን እንዳልከው እንደዚህ ያድርጉ ነበር ካልከኝ የበርደን የኔን ተውት። ምዕመናን በደንብ ስሙት። የኔን ተውት፣ በትክክል ስሙት። የኔን ንገሩኝ አላልኩም። እኔ ያልኩት ምንድነው መካነ ሕይወት መድኃኔዓለም የነበሩ በዝርዝር ንገሩኝ። እኔ ዝም እላለሁኝ። ምን አድርገው ተጠየቁ? ይህን ብቻ ይመልሱልኝ። ምን አድርገው? ይህን ነው የሚመልሱልኝ። ቀጥሏ ይናገሩ። አሁን ሚዩት ላይ ኖት እያወሩ ከሆነ ሚዩት ላይ ኖት እያወሩ። ለምንድን ነው ሚዩት የምታደርገኝ? እኔ አላረኩትም እንትን ማድረግ አልፈልግም። አላረኩትም። ኦኬ ልንገርህ። ኦኬ ማነው አይደል ነው ግን ስታደርጉኝ ነበር። እኔ እየገለጥኩልህ ያለብህ ልንገርህ። በኢንዲቪዥዋልስ ስማቸው የተጠቀሱ እንደዚህ ትምህርት አላቸው የተባሉ በዛም በሌላም ነበረ። በእናንተ ቤተክርስቲያን አልጠየቁትም። እሱን አልጠየቁት። ዝርዝር ጉዳይ ነው የሚነግሩኝ። መካነ ሕይወት ቤተክርስቲያን ውስጥ መድኃኔዓለም ቤተክርስቲያን ውስጥ አዳራሽ ላይ ሲከናወን የነበረው እነማን ናቸው የሚያከናውኑት? ምን ሲያደርጉ ነበረ? ምን ነበር ትምህርታቸው? በዝርዝር ይንገሩኝ። እርሶ ተሐድሶ ካልሆኑ ይንገሩኝ። ነበረ የምትለው እኮ አንተ ነው። እሱ የማሳየት ግዴታ ተሳስቻለሁ። እኔ ተሳሳትኩኝ። እርሶ ይንገሩኝ። እና ስህተት ተከናንበህ እዛ ሄዳለህ። ምንድን ነው እንትን የምትለኝ? ራስህ ላመጣኸው ነገር እኔ ላሳይህ?
እንደዛ ነው የምትፈልገው? እሺ በቃ ይበቃናል። ይኸውላችሁ ይሄ ነው እንግዲህ አይታችኋል። አይናገሯትም። ይኸውላችሁ ሲደረግ የነበረው ፕሮግራም በምንም አይነት ተአምር እኛ አባት አያወሯትም፣ በፍጹም አያወሯትም። እንዲህ ነበረ ፕሮግራሙ፣ እንዲህ ነበረ ፕሮግራም። ልክ ስጠይቋቸው እንደሚያደርጉት ታውቃላችሁ። የሆነ ስህተት ያለባቸው ሰዎች ነበሩ። ከዛ መንግስት መጥቶ እንደዚህ ሲላቸው፣ ከዛ መንግስት ደግሞ እንትን ሲወስንባቸው በቃ አለ አይደለ መጥቶ ተጠርቶ ከዛ አቡነ ደግሞ ተጠሩና እንዲህ ብሎ ተወሰነባቸው። ከዛ መንግስት ደግሞ እንደዚህ ያላቸው። በቃ በምንም አይነት ተአምር እኚህ ተሐድሶች አይመልሱት። በምንም አይነት ተአምር ሳይወጡ ነበር ግጠኝነት ገብተው አልኳችሁ፣ ገብተው መምርዬ ሳይወጡ ሳይርቁ ነበር የፈለኩትና አንድ ያስተልቁኝ 2 ደቂቃ አንድ ያስተልቁኝ። አዎ ምናልባት ሌላም ሰው ደግሞ ስልክ ከያዘ ዲያቆን ዘማርያም እኛ አባት ቀሲስ ናቸው ወይ እውነት ካህን ናቸው ወይ? አሁን የገቡት ሰው ሚኪዬ ፕሮፋይላቸው ስር ገብታችሁ ማየት ትችላላችሁ። አንዴ ሳይሄዱ ሚኪ ወንድሜ አንዴ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመካነ ገነት የሚደረግ የነበረ ኦርቶዶክሳዊ ነው ወይ ተብሎ ሲጠየቁ አዎ ኦርቶዶክሳዊ ነው አሉ። እሳቸው ያሉት እንዳሉት እዚህ ያላችሁ 1000 ሰዎች አይታችሁ ሰምታችሁ የራሳችሁን ፍርድ ታስቀምጡ ዘንድ በዛው የተደረገ በቀጥታ አሁን ማዕተኛ ብለበይ ዘማቃል ከካፍለኩም ይሄ ኦርቶዶክሳዊ ነው። አቡነ እንጠኒዎስ የሚባሉ አባታችን እነዚህ ናቸው፣ እርሶ ናቸው። ይሄ ኦርቶዶክሳዊ ነው። ይሄ ኦርቶዶክሳዊ ስርዓት ይፈቅዳል። ቤተክርስቲያኑ እዩት፣ መዘመራኖችም እዩዋቸው። ዶክተሩ የሚባሉት እየተዘባበትክ ነው ተብሎ የሚደረግ የነበረ የሚነገር የነበረ እሳቸው ናቸው። ይኸው